ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎችም የሚያስጠሉ የሆኑ ይሮጣል ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ ወይ ክርስቲያን ነው አይደል እንዴ? በቃ እሱ ከአላህ ውጪ ነው አይደል እንዴ አምላኩ? እኛ ሙስሊሞች እናንተ ሙሸቢሃ ናችሁ፣ ሙስሊም አይደላችሁም፣ ኑ እንወያይ እያልን እየጠራናችሁ ነው። ኢምራንም ሁን ሁሱም ሁን ዋሂድም ሁን ሌሎችም እየጠራናችሁ ለምንድን ነው እኛ ጋር ማትመጡት? እኔ መልሱልኝ። ወላሂ ላዚም እየጠበቅናችሁ በፊት የኦርቶዶክስ መምህራን ጋር ለመወያየት ማለት ነው። በተረፈ ሳይጠሩ ዝም ብለው ቲክቶክ ላይ ውርውር የሚሉ ሰዎች፣ ላጫቸውን የሚያዝረከርኩ ሰዎች፣ በዛ ላይ ደግሞ እርግጫ የሚራገጡ ሰዎች እኔ አህያ አይደለሁ፣ የአህያ ተፈጥሮም የለኝም፣ አልራገጥም። ስለዚህ እንደ አህያ የሚራገጡ ሰዎች ሳይጠሩ አየው ጥሪ ተቀበለናል እያሉ ቪዲዮ እየሰሩ እንደሆነ መረጃዎች እየደረሰኝ ነው ማለት ነው። እና አልጠራዋቸውም። አንደኛ ቢያስፈልጉ ስማቸውን ጠርቼ እጠራቸው ነበር። ሰኞ ለታ በኡስታዝ ሁሱና በእፎይ መካከል በነበረው ውይይት ከውይይቱ በኋላ ኡስታዝ ወሂድ ደንግጦ ለኦርቶዶክሶች የውይይት ጥሪ ብሎ አቅርቦ ነበር። እንግዲህ ከዚህ ቀደም ወንድማችን አኬ ለኡስታዝ ወሂድ የውይይት ጥሪ አቅርቦለት አኬ ውይይት ሲጠራኝ አፉን አጣሟል አልቀበልም ብሎ ነበር። እንዲሁም ደግሞ ከወንድማችን ዮሐድ ጋር ተወያይ ሲባል ዮሐድ ቋንቋ አይችልም አረበኛ አይችልም ብሎ ነበር። ሁለቱንም ሃይማኖቶች እንትን ይላል። አረብኛ ይችላል። ያው ለምሳሌ እስልምና ላይ ያጠኑ አረብኛ የሚችሉ ሰዎች አሉ። እስልምና ላይ ያጠኑ ዮሐድ የሚባለው ልጅ ጎበዝ ነው። እስልምና ላይ አረብኛ አይችልም እሱ። እንግዲህ አሁን ደግሞ ራሱ ውይይት ባቀረበው መሰረት ወንድማችን ዲያቆን ታላቁ ያው በቋንቋ ማይታማም ከሱ አያንስም ተቀብሎት ነበረ። እንደምታዩት እንግዲህ በዚህ መንገድ ተጸዳርቷል ማለት ነው። ኡስታሱ በመጀመሪያ ደረጃ መምህር ይናፍቃል እስከ መፈጠርክ ራሱ እኮ የሚያቀክ የለም። በነገራችን ላይ አንተ ስምክ እዚህ ቲክቶክ ላይ እንኳን እንዲታወስ ያደረጉክ እኮ 66 ና ሉሲፈር ተከታይነን የሚሉት እካድማቸዋለሁ የምትላቸው ሰዎች እኮ ናቸው። ስምን ሲያነሱት ሁላ ይሰማ ነው እንጂ እስከ መፈጠርክ የሚያቀክ ሁላ የለም። መምህር ይናፍቃል። መምህር ራሱ ካማረክ መጀመሪያ ከዚህ ሰው ጋር ነው የምትወያየው። ተመልከተው። ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎችም የሚያስጠሉ የሆኑ ይሮጣል ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ ሁሱን ከዚህ በፊት መጀመሪያ እንግዲህ ከዚህ ሰውዬ ጋር ተወያይተክ አላህ ማን ነው የሚለውን ለህዝበ ሙስሊሙ አጥርተክ ነው ከዛ በኋላ ከክርስቲያን ወንድሞች ጋር የምትወያየው። ያው መምህር ይናፍቃል፣ ግን ከወንድሞቻችን ጋር ራሱ የምትወያየው ከዚህ በኋላ የምታወራው ሁላ መጀመሪያ አካለ ጎዶሎ አላህን አጥርተክ ነው። ማን ነው አላህ? እንዴት ግማሽ አካል ብቻ ይኖረዋል አላህ? እስከ ዛሬ ድረስ እንደው የተሟላ እንኳን ያልሆነ አካል ነው ወይ አምልኩ ያልከ እንትን የምትለው? በእርግጥ ውይይቱን አለመቀበልክ ጥሩ አርጋሃል። ምክንያቱም አንተም ኡስታዝ ሁሱም አንድ አይነቶች ናችሁ። ኡስታዝ ሁሱም በቃሉ ሸምድዶ ነበር የሚያነበንበው፣ አንተም የተወሰነ የለቃቀምካቸው ጥቅሶችን በቃል ሸምድደ እሱን ነው ከጥቅስ የምትዞረው። ስለዚህ ተወያይ ፊት ዕውቀት ያለው ፊት ስቀርብ እንደ ኡስታዝ ሁሱ ኩምሽሽ ትላለ። እምነትህን ማታቀም እኛም ጋር ከጥቅስ ነው የምትሮጠው መጽሐፍ ቅዱስ ላይ። ስለዚህ ጉድክ ነው የሚፈላው። ያንን ተረርተክ ስልታዊ ማፈግፈግ ማረግህ ቆንጆ ነው። ጥሩ አርጋሃል። ሙስሊሞችም ድጋሜ ውርደት አታከናንባቸው። ለማንኛውም መጀመሪያ ለህዝበ ሙስሊሙ አላህን አስተዋውቃቸው። ማንን ነው የሚያመልኩት? ግራ ተጋብተዋል።
ሰላም እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ዛሬ አንድ በጣም ጨዋ የሆነ ኡስታዝ አስተዋውቃችኋለሁ። እቺን ቪዲዮ እንዴት ተከታተሏት። ዝም ብለው ቲክቶክ ላይ ወር የሚሉ ሰዎች፣ ላጫቸውን የሚያዝረከርኩ ሰዎች፣ በዛ ላይ ደግሞ እርግጫ የሚራቁት ሰዎች እኔ አህያ አይደለሁ፣ የአህያ ተፈጥሮም የለኝም፣ አልራገጥም። ስለዚህ እንደ አህያ የሚራገጡ ሰዎች ሳይጠሩ አህያው ተቀበለናል አልተቀበለናል እያሉ ቪዲዮ እየሰሩ እንደሆነ መረጃዎች እየደረሰኝ ነው። ኦኬ ላጫቸውን የሚያዝረከርኩ ሲል ይደመጣል። እዚህ ላይ በጣም ጨዋ ሰው ነው። በነገራችን ላይ ስድብ ምናምን አይሳደብም። ምርጥ ሰው ነው። ድጋሚ ደግሞ እስኪ ስሙት የኛውን ቪዲዮ። ትዕግስቱ የላችሁም፣ እውቀቱ የላችሁም፣ በጉባኤ ቤት አልሄዳችሁም፣ መምህርም አይደላችሁም፣ ምራቅ ያወጣችሁ ሰዎች አይደላችሁ። እንዴት ተብሎ ነው ከቁጫጭ ሰው ጋር ጥቃቅንና አነስተኛ ከሆነ ሰው ጋር ማወራው ማለት ነው? ኢንዱስትሪ ላይ ያለን ሰዎች ነን እኮ። ስለዚህ ጥቃቅንና አነስተኛ ወደ ኢንዱስትሪ ስትመጡ ያኔ እናወራለን ከእናንተ ጋር። ለራሷ ያላትን ሐሳብ ይዘህ እልልካ ቆለለል አርጋ ነው ራሷን የምታስበው። ምን እያለ ይደመጣል እዚህ ጋር? ላጫችሁን የምታዝረገርጉ ጥቃቅንና አነስተኛ ቆጫጭ ምናምን እንደዚህ አይነት ቃላትን ተጠቅሞ ፕሮቮክ ያደርግህና ከዛ when you give him the taste of his own medicine he starts to wimp ማለት ነው። ማለቃቀስ ይጀምራል። ወዲያው ተሳዳቢ ናቸው ምናምን ይላል። እሱ በነገራችን ላይ በጣም ጨዋ ሰው ነው፣ አይሳደብም። ስድብ ለአጫም ምራቀን የምትረጭ ምናምን ይላል። ልክ መሐመድ አይሻ ቤት ውስጥ ልብሱ ላይ ይረጭ እንደነበረው ማለት ነው። እንደዛ እያለ ይሰድብና አንተ በጨዋ ደንብ በራሱ ደንብ ማለት ነው ስትመልስለት ተሳዳቢ ነው ይላል። ዱድ what's wrong with you? መጀመሪያ የተሳደበው አንተ ራስህ ነህ። ሲቀጥል ማንኝ ብለህ ነው የምታስበው አንተ? ቲክቶክ ላይ ያለ አንድ ተራ ሰው እኮ ነው። መምህራን እንደምፈልገው ምናምን እዚህ ያለ አይመጥነኝም ምናምን። እንደዛ ከሆነ እኔም መሸይኾችን ነው የምፈልገው። ከሸይኾቹ ውስጥ አንዱን፣ ከዑለማዎቹ ውስጥ አንዱን። እዛ መጅሊስ የተከፈለ መጅሊስ ነው ያለ ለነገሩ። ከአህባሽም ሆነ ከዋሃብያም ሆነ whatever ከሙጀሲማም ሆነ ከየትኛውም ይዘህናና እነሱን ነው የምፈልገው። እንደናንተ አይነት ተራ ቲክቶከር መወየት አንፈልግም። እኛም እንደዛ ከሆነ ከተቻለ ተማሪዎች ነበር እናንተ መግጠም የነበረባችሁ፣ ከእናንተ ጋር መወየት ያለባችሁ። ካልሆነ ግን ምንም ማድረግ አይቻልም። እኛ እንግጠማችሁ ብለን ደግሞ ስንመጣ ጭራሽ ከእናንተም ብሶ ሰው ታማርጣላችሁ ማለት ነው። ተመሳሳይ ስታንዳርድ አፍ ላይ የምናደርግ ከሆነ እኛም ሼኾችን ነው መግጠም እንፈልገው። ራሳችሁን የሾማችሁ ኡስታዞች የእናንተን እንትን አንፈልግም፣ የእናንተን ጉዳይ አንፈልግም ማለት ነው። እኛ ግሩሜ በነገራችን ላይ ክርስቲያን እያለ ጥሩ ሰው ነበር። ኦንሊ ጂሰስ እያለ ግሩም አስፋው ኃይሉ ይባላል ስሙ። ኡስታዝ ወሂድ ብሎ የቀየረው ራሱ ነው፣ ማንም አይደለም ኡስታዝ ያለው። ዓለማዊ ስሙ ግሩም ነው። መጀመሪያ ክርስቲያን እያለ ኦንሊ ጂሰስ እያለ ፕሮቴስታንት እያለ የነበረበት ማለት ነው። ኦርቶዶክስ እያለው ምናምን ብሎ የሚሰክሳችሁ ዝም ብሎ ሲጎጥራቸው ነው። ይሄ ሰውዬ ምን ያክል የነብዩ ቢጤ መሀይም እንደሆነ ይሄን ቪዲዮ ስሙት። እግዚአብሔር ከአፈርና ከውሃ ጋር ተነጋገረ ሲል አበጀዋል። ሲያበጀው እንዴት አድርጎ ነው ያበጀው ሲባል ከአፈር ሲያበጀው ሰውን ጭቃ ነው ራሱ። ኖርማሊ ኢዮብ 33 ላይ ከጭቃ የተፈጠርኩ ነኝ አለ። ጭቃ ደግሞ ውሃና አፈርን ይዛል ማለት ነው። ውሃና አፈር ደግሞ ፈጣሪ ሲያናግራቸው እናያለን። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ ያህዌም ማነው ኤሎሂምም አለ ውሃ ሕያው ነፍስ ያላቸውን ተንቀሳቃስ ታስገኝ፣ ውሃ ታስገኝ እያለ ይናገራል። ማይ ማለት ውሃ ነው። ማይም ማለት ደግሞ በፕሉራል ኦፍ አምፕሊቲዩድ ነው የሚጠቀመው። ታስገኝ ነው የሚለው። ታስገኝ የሚለው የዕብራይስጥ ቃል ያስገኙ ነው የሚለው ራሱ። ይሽራሁ ያስገኙ፣ አስገኝ ከሚለው ነው የመጣው ራሱ። ይሽራሁ ማለት ይሽራሹ ማለት ይቅርታ፣ ይሽራሹ ማለት ምንድነው? ያስገኙ ማለት ነው። ስለዚህ ውሃ ማስገኘት ወይም ደግሞ መስራት የምትችል ነገር ነው። አንደኛ ነገር ቢያንስ ትራንስሊትሬሽን እንኳን ማንበብ አትችልም። ማይ ብራዘር ትራንስሊትሬሽን ማንበብ አትችልም ሊትራሊ ማለት ነው። ሌተርላውን ሌላ የሆነ ቴዎሎጂካል እና ሰማንቲክስ ጉዳይ ገብተህ
ለመተንተን ቀርቶ ትራንስሌሽን እንኳን ማንበብ አትችልም። ሁለተኛ ነገር አፈርና ውሃን ነው እግዚአብሔር ያዋራው ትትልና መልሰ ደግሞ ያው እግዚአብሔር አላህ ነው ትላለህ። ከዚህ በፊት ዩቲዩብ ላይ የፖስተታቸው ቪዲዮዎች እንዳለ ተደልተዋል። አሳያችኋለሁ እሱም በኋላ ላይ ስንገባ። ምናልባት ግን ይሄን ሁሉ ስድብ እንደው ከየት ነው ያመጣው ኡስታዙ ነውር አይደለም ወይ ብላችሁ ካሰባችሁ ነውር አይደለም። ይሄ ቁርአን ውስጥም እዚህ ጋር እንደምትመለከቱት ድንቆሮ ዲዳ ምናምን እያለ ይሳደባል። እዚህም ጋር እንደምትመለከቱት እንደዚሁ ይሳደባል። እዚህም ጋር እንደምትመለከቱት እንደዚሁ ይሳደባል ማለት ነው። ስለዚህ ከአምላኩ ያየውን ከመጽሐፉ ያገኘውን ስድብ ነው የሚሳደበው። ግን የመጽሐፉን ስድብ መልሰን ስንሰጠው ደግሞ እዚህ ጋር ማለቃቀስና እሪ ማለት የለበትም ነው። ስለዚህ ጭብጡ ሶስት ነገር ነው። አንደኛ ውይይቱን ከፈራህ እንዲሁ እኔ ከነገሌ ጋር አልወያይም ማለት ይችላል እንጂ መሳደብ ምናምን አይጠበቅብህም። ሁለተኛ ነገር አንተ ምንም ነህ፣ ማንም የሚያውቅ የለም። እዚህ ጋር ራስህን እንደ ሌላ ነገር አትመልከት። መምህራን ነው የምፈልገው ካልክ እኛም ሸኾችን ነው የምንፈልገው። ሶስተኛ ይሄ የውይይት ጥሪ አዝሎንጋዝ አንተ ቲክቶክ ላይ እስካለህ እኔም ቲክቶክ ላይ እስካለሁ ኤት ስታንድስ በፈለከው ጊዜ በፈለከው ሰዓት የትኛውን ቤት መተን መነጋገር እንችላለን። በጨዋ ደንብ ለሃጫም ብለህ ሳትሳደብ፣ መራቅ ምትረጭ ብለህ ሳትሳደብ፣ ሌላ አይነት መጥፎ ቃላትን ተጠቅመህ ሰውን ፕሮቮክ ሳታደርግ በጨዋ ደንብ እንደዚሁ መነጋገር እንችላለን ማለት ነው። ሌሎች ክርስቲያኖች ኮፒ ሊንክ አድርጉ፣ ሙስሊሞችም ደግሞ ኡስታዛችሁን ጨዋነቱን በደንብ ተመልከቱ። ላይቭ እንገባለን። የቪዲዮዎቹን ዲስማንትል እያደረግን ይሄን ሰውዬ ሳይሞት በቁሙ እንቀብረዋለን ማለት ነው። ቴንክ ዩ። ኢምራን በድጋሚ ከእፎይ ጋራ ሊወያይ ነው። የሚያስፈልገውም 1 ሚሊዮን ፎሎ መግባት ነው። ቻሌንጅ ጀምሩ። የምራችሁን ነው። የእናንተ አላማችሁ ሲጀመር እኮ ምን እንደሆነ ግልጽ ነው። በዚህ ንግግራችሁ ራሱ ማለት ነው። እፎይ ከምትሉ እፎይ ቤት ምንድነው ያላችሁ? እፎይ ክርስቲያን ነው አይደል እንዴ? በቃ እሱ ከአላህ ውጪ ነው አይደል እንዴ አምላኩ? እኛ ሙስሊሞች እናንተ ሙሸቢሃ ናችሁ፣ ሙስሊም አይደላችሁም፣ ኑ እንወያይ እያልን እየጠራናችሁ ነው። ኢምራንም ሁን ሁሱም ሁን ዋሂድም ሁን ሌሎችም እየጠራናችሁ ለምንድን ነው እኛ ጋር ማትመጡት? እኔ መልሱልኝ። ወላሂ ለአዚም እየጠበቅናችሁ ነው። አሁንም መልሳችሁ እፎይ ጋር ሄዳችሁ ከክርስቲያኑ ጋር እየተጨቃጨቃችሁ እስልምናን ለማሰደብ በር ከምትከፍቱ ኑና የኛና የናንተ ልዩነት ለዓለም እናሳይ። ኡስታዝ እየጠበቃችሁ ነው። እንደናንተ የፈለጋችሁትን ይዛችሁ መምጣት ትችላላችሁ። የኛ ግን ኡስታዝ ሰዒድ ብቻውን እየጠበቃችሁ ነው። የኛን ጥሪ ለምንድን ነው የማትቀበሉት? ሁሌ እየወጣችሁ አህባሾች እንደዚህ ናቸው እያላችሁ የማይሆን ነገር በእኛ ላይ ከምትቀጥፉ እውነት ቁርአንና ሐዲስን የሚከተለው ማን ነው? ስለዚህ ነው ምንድነው የሚያስፈራው? ምንም የሚያስፈራ ነገር አለ? ምንም አያስፈራም እኮ። ክርስቲያን ቤት እየሄዱ ከማጨቃጨቅ እኛ ሙስሊሞች ጋር ኑና የወሃብያና የሙስሊምን ልዩነት ለዓለም እናሳውቅ። ጥሪያችንን ተቀብላችሁ መንጣት ነው እንጂ እፎይ ጋራ ለመግባት 1 ሚሊዮን ነው የሚያስፈልገው እያላችሁ ንግድን ያዛችሁት እናንተ እየገባችሁ ንትርክ ጭቅጭቅ እንጂ የፈለጋችሁት እውነት ስለ እስልምናችሁ ለመቆርቆር ስለ እስልምናችሁ ለማስተማር አይደለም። ይሄ የሚያሳየው ይሄንን ነው። ምክንያቱም እኛ እየጠራናችሁ ነው። እናንተ የምታመልኩት እጅግር ያለው የሚሮጥ የሚስቅ አይን ያለው ፍጡርን እንጂ ፈጣሪን አይደለም እያልናችሁ ነው። በቁርአን ላይ ያልተጠቀሰን ፍጡር ነው የምታመልኩት እያልናችሁ ነው። አይ እኛ ቁርአን ላይ የተጠቀሰው ነው ካላችሁ ደግሞ ማስረጃችሁንም መረጃችሁንም ይዛችሁ ነው። ምን ችግር አለው? ለምንድን ነው የምትፈሩት? ምን የሚያስፈራ ነገር ያለ? ስንት ጊዜ ጥሪ ተደርጎላችኋል። አንድ ጊዜ እንኳን አልመጣችሁም። እፎይ ቤት ሲሆን ግን የማይገባ ሰው የለም። እሱ ክርስቲያን ነው። ክርስቲያን እንደሆነ ታውቃላችሁ። እና ለማለት የፈለኩት አሁንም እየጠበቅናችሁ ነው። ሚሊዮን ለመግባት ከመሯሯጥ እኛ ሐቅን ለህዝቡ ለማሳየት ዝግጁ ነን። እነ ይሁዳ ቤትና እነ ማናቸው እነዚህ ሁለቶቹ ተቃራኒ የሚሄዱ ናቸው። አንዱ እስልምናን ሲያሞግስ አንደኛው እስልምናን ይሳደባል። አንደኛው ሙስሊሞችን ሲሳደብ አንደኛው ክርስቲያኖችን ያሞግሳል። እንደዚህ አብረው የሚሄዱ ዮኒ ማኛና ይሁዳ ባር። እነዚህ ሁለቶቹ ካሁን በፊት ነብዩን የተሳደቡት ወላሂ ቪዲዮ የተሰራጨው አይታችኋል። ክርስቲያኖች የለቀቁት ነብዩን የተሳደበበት ቁርአን እቀድላችኋለሁ ምን ታመጣላችሁ የተሳደበበት ቢሰደብ መሐመድ እንዲህ ብሎ የተሳደበበት አለ።
በየትኛው አቅላችሁ ነው ዛውበል አያይዘህ የምትመልሰው ማለት ነው? ይቅርታ ጠይቀዋል የሚሉት ነገር አለና እቺን ነገር አንድ አያይዘህ መልስላቸው። ይቅርታ የጠየቀው ማህበረሰብን እንጂ ነብዩ ሰለላሁ ዐለይሂ ወሰለም የት አግኝቶ ጠየቃቸው? ይሄን አያይዘህ መልስላቸው። መርሐባ። እዚህ ጋር ልታውቁ የሚገባ ነገር ታውቃላችሁ? በእስልምና ነብዩን የተሳደበ ሐታ ቢቶብት የእጁን ያገኛል፣ አይተውም። የሙስሊም መሪ ቢኖር በቁርአንና በሐዲስ የሚመራ የሙስሊም መሪ ቢኖር ሺህ ጊዜ ብትወብት ነብያችንን ከተሳደብክ ነብያችን ሙተዋል። ማንን አውፍታ የምትጠይቀው? ሐታ ሙስሊም ብትሆን ሙሽ ካፍር፣ ሐታ ሙስሊም ብትሆን ነብዩን ከተሳደብክ ይሰጣል እጅ። ልብ በሉ እዚህ ጋር ማለት ነው። ወላኪን አሁንም እየተመከሩ እየተነገሩ አሁንም አሻፈረኝ ካሉ ያ ጀማዓ ዲን እንጂ የሰው ልጅን እንደዚህ ማባበል የለም። አንዳንዶቹ ደግሞ ልክ ሸክስያ ጋር መተው ግለሰብ ጋር መተው ማለት ነው ግለሰብ ጉዳይ ላይ መተው እሪ ይባል እንዴት እያስለቀሳችሁ ያ ጀማዓ እኛ ዲንን ነው ጠብቀን በዲን ጉዳይ ነው የተናገርነው እንጂ ያከሌ ልጅ ምን አገባን እኛ አከሌ ዘር እኛ ምን አገባን ዲናችንን ያልነው። እንዴት አንድ ሙስሊም የተባለ ሰው በዲን ጉዳይ የሚናገር ሰው ሻቲም ነብዩን ተሳዳቢ ነብዩን አብጠልጣይ ቁርአን ቀድላችኋል ምን ታመጣላችሁ አላህችሁ እንዲያርገላችሁ የሚሉ ሰዎች ቤት በየትኛው ልብ ሙላት ነው ተቀምጦ ሰው እስልምና ሊናገር የሚደነፋው? ይሄንን አሁን የምጠቁማችሁ በዚህ ደረጃ ውይይት ማድረጉ የተፈለገው ለምንድን ነው? አሁን ልክ ሁሱ ገና ተወያይቶ ገና ውሎ ሳያድር ለውይይት ጥሪ እንደዚህ መሟሟት ራሱ በራሱ እኮ የሚናገሩ ነገር አለ። እኔም አንዳንድ ቪዲዮችን እያየሁ ነበር። ለምሳሌ ይሄ ምንድነው ሌሎች ሙስሊሞች እና ሁሱን ወይም እንግዲህ በሁሱ ዙሪያ ያሉ ወንድሞችን ምናምን እናንተ የምታመልኩት አላህ ጣዖት ነው፣ ፍጡርና ጣዖት የሆነ ነው እንጂ እውነተኛ አላህ አይደለም። ስለዚህ አሁን በሙስሊሞቹ መካከል እውነተኛው አላህና ሐሰተኛ አላህ የሚባል ነገር ተፈጥሯል። which is funny በጣም እና አሁን እነሱ ሁሱን እንደዚህ ማለታቸው አይደለም፣ ግን ኢቭን እነዚህ ዲቤት የሚጠሩ ተራሱ ሰዎች ሁሱን እየተሳደቡ ነው። በሌላ እኔ እንግዲህ የሚታየኝ እንደዛ በጣም ይቅርታ፣ ምናልባት ኦፌንሲቭ ከሆነ ይቅርታ ጠይቃለሁ። ግን ሁሱ አልቻለም ነው እምነታችሁን ዲፌንድ ሊያደርግ አልቻለም፣ ከአቅሙ በላይ ሆኗል፣ ምንም የማይታሰብ ነው ከሆነ እናንተንም ከሁሱ የተሻላችሁ ሉናችሁ አድርገን እንዴት ልናስባችሁ እንችላለን? አሁን ሰዎች አሁን እንግዲህ እፎይ የተወያየው ከኡስታዛችሁ ጋር ነው ማለት ምንም መሬት ላይ ምናምንም በቃ ታዋቂ ነው ሲሸለም ነበር። አራ ባይዚ 5000 ሆና ስለማር ሲባል ነበር እና ከሱ ትበልጣላችሁ ወይ ነው መጀመሪያ። ካልበለጣችሁ ተውት በቃ። ካሁን በኋላ እሱ እኔ አሁን እፎይ አክቹሊ አያገባኝም። ያው እፎይ ራሱ ነው የሚመልሰው። ይሄን ነገር መወያየት ከፈለገ ወያያለሁ ይላል። ግን እኔ ግን ፐርሰናሊ ግን ከጠየቃችሁ ከኡስታዞቹ ጋር የሚወያይ ሰው መልሶ ከተማሪዎቹ ጋር መወያየት አይጠበቅበትም። አይደለም ሚሊዮን ለምን 10 ሚሊዮን ፎሎወር አይኖርም? ምን አገናኘው? እና አንድ ጊዜ ከኡስታዝ ጋር ተወያይቷል። ካሁን በኋላ መወያየት ካለበት እኔ ተለቅ ካሉት ጋር ምናምን ቢሆን ጥሩ ነው። እውነቱን ለመናገር ካሁን በኋላ ሙስሊሞች የሆነ ተወያይዛችሁ ስትመጡ አቡ ሃይደርን ለምሳሌ ይዛችሁ ስትመጡ በሰል ያለ ስለሆነ ከእሳቸው ጋር ይቅርታ አንተ ብያወራሁት ከእርሳቸው ጋር ምናምን ጥሩ የሆነ እንግዲህ ንግግር ውይይት ይኖራል እንጂ በቃ የዚህ የሚዲያ ኡስታዞች ምናምን እነሱ ከነሱ ጋር ሌሎች ይወያያሉ። እህቶች ምናምን ሊወያዩ ጥሩ ነው እውነቱን ለመናገርና ይሄ መልሶ መላልሶ ውይይት ካልመጣችሁ የሚለው ነገር ምንድነው? በተቻለ አቅም አሁን የደረሰባቸውን ክፉኛ ሽንፈት እኔ እንግዲህ እንደሚመስለኝ ክፉኛ ሽንፈት ለማስረሳት ያህል አሁን ተማሪዎቹ መተው እንደ ጉድ ቢጠለዙ ችግር የለውም። ያው አፍተሩን ተማሪዎች ናቸው። እንደውም ተማሪ ሆነ የዚናል መፍጨጨራቸው ነው ሊባልላቸው የሚችለው። ግን አሁን በቃ ዋና ግንዱ ስለሆነ የተነካው ማለት ከሚዲያው አንፃር ነው። ሚዲያው ላይ እሱ ነው መሰለኝ ግንዱ የባለፈው ነው። ከሱ በላይ ፎሎወር ያለው አለ የለም? እሱ ትልቁ ፎሎወር ያለው እሱ ነው። የሱን ያለ ያሰለመም የለም በዘመናችን። አሁን ግንዱ ስለተነካ ኦልሬዲ ግንዱ ስለተነካ በቃ በቂ ነው። አሁን ቅርንጫፎቹ ዝም ብለው በሚመጣው ንፋስ ሁሉ ይለብለቡ ላሽ ማለት ነው። ምንም በነገራችን ላይ እንትን ነው ሚዲያ ማለት ነው
ለትንሽ ቀን እንደዚህ ውካታ ለመፍጠር ይሞክራሉ። ከዛ በኋላ በቃ ሁሉም ራሱ ሙስሊሞቹም እየረሷቸው ይሄዳሉ። አለቀ። በጣም ትንሽ ቀን ምንም ይታወቃል የሚዲያው ነገር እና እኔ እንደዛ ነው የማስበው። እናንተ ሰዎች ግን ጥሩ ነው፣ አሪፍ ነው፣ በጣም ጥሩ ነው። ይሄ እርስ በእርሳቸው ያላቸው ልዩነት በዚህ ደረጃ ጎልቶ መውጣቱ በጣም ጥቅም ነው። ምክንያቱም የተለያዩበት መንገድ ቀለል ያለ ልዩነት ራሱ አይደለም። አንዱ የአንዱን ፈጣሪ፣ አንዱ የአንዱን አላህ፣ አንዱ የአንዱን አምላክ ሐሰተኛ እያሉ ነው እና እንደተባለው እነሱም ቢጨርሱ ጥሩ ነው። ያ በቃ ይበቃል።